ወደ ዛሬው ጥልቅ ትንታኔያችን እንኳን በደህና መጣችሁ። ዛሬ በጣም አስገራሚ እና ምናልባትም የታሪክ አረዳዳችንን ሙሉ በሙሉ ሊቀይር የሚችል አንድ ትልቅ ስራን ይዘላችሁ የቀረብ ነው። በጣም ትልቅ እና አከራካሪ ሊሆን የሚችል ርዕስ ነው። ልክ ነህ። የዛሬው ትኩረታችን የታሪክ ተመራማሪው አዚዝ አል-አዝሜህ በጻፉት የእስልምና አፈጣጠር በኋለኛው ጥንታዊ ዘመን ወይንም ማለቴ በእንግሊዘኛው The Emergence of Islam in Late Antiquity በተሰኘው መጽሐፍ ላይ ይሆናል። ይሄ መጽሐፍ እንግዲህ ዝም ብሎ ታሪክን የሚተርክ ሳይሆን በጣም ጥልቅ የሆነ ትንታኔ የሚሰጥ ነው እና የዚህ ጥልቅ ትንታኔ ዋናው ተልዕኮ ምንድን ነው? እስልምና ከየቱም ዝም ብሎ በድንገት የተፈጠረ ሳይሆን ያው የኋላኛው ጥንታዊ ዘመን ተብሎ የሚጠራው ሰፊ የታሪክ ምዕራፍ እንዲሁም የሮምና የፋርስ ግዛቶች ፖለቲካዊ እና ሃይማኖታዊ መዋቅር የመጨረሻው ማሳያ መሆኑን መረዳት ነው። በትክክል ለማወቅ ጉጉት ላለው አድማጭ የተዘጋጀ ግሩም ስራ ነው። ከመቀጠላችን በፊት ግን አንድ ማሳሰቢያ መስጠት አለብን። ማለቴ ይሄ በጣም ወሳኝ የሆነ የመነሻ ነጥብ ነው። ወደ ውይይታችን ጥልቀን ከመግባታችን በፊት በግልጽ ማስቀመጥ የምፈልገው ነገር ቢኖር ይህ የዛሬው ትንታኛችን በመጽሐፉ ውስጥ የቀረቡትን ታሪካዊ እና ሶሺዮሎጂካል የትንታኔ ማዕቀሎች ብቻ የሚያንጸባርቅ ነው። ትክክል። የትኛውንም የፖለቲካ ወይም የሃይማኖት አቋም የሚደግፍም ሆነ የሚነቅፍ አለመሆኑን በገለልተኝነት ማሳወቅ እወዳለሁ። ዋናው ዓላማችን የቀረበውን ሳይንሳዊ እና ታሪካዊ መረጃ መመርመር ብቻ ነው። በጣም ጥሩ። የዛሬው ውይይታችን ቅርጽ ልክ እንደ አሸዋ ሰዓት ወይንም አወርግላስ የተዋቀረ ነው ብለን ማሰብ እንችላለን። ቅርጹን በዓይናችን እንድንስለው ለማድረግ ያህል ነው አይደል? ልክ ነህ። መጀመሪያ ላይ ሰፋ ካለው የኋላኛው ጥንታዊ ዘመን ዓለም አቀፋዊ ገጽታ እንነሳለን። በመቀጠል ቅርጹ ወደ ታች ሲጠበብ እንደሚታየው ወደ መካና መዲና ጠበብ ወዳለው የአላህ ጽንሰ ሐሳብ ታሪካዊ አመጣጥ እንወርዳለን እና በመጨረሻውም እንደገና ሰፋ ወዳለው የጥንታዊ እስላማዊ ፖለቲካዊ መዋቅር እንሰፋለን ማለት ነው። እሺ፣ ይህንን ጉዳይ በዝርዝር እንመልከተው። መጀመሪያ ግን የኋላኛው ጥንታዊ ዘመን ስንል በትክክል ምን ማለታችን ነው? ይህን ጉዳይ ከሰፊው ስዕል ጋር ስናገናኘው የኋላኛው ጥንታዊ ዘመን ማለቴ በእንግሊዘኛው ሌት አንቲኩዊቲ የሚባለው ብዙውን ጊዜ ሰዎች እንደሚያስቡት የሮማውያን ስልጣን የወደቀበት እና የጨለማ ጊዜ የጀመረበት ዘመን ብቻ አይደለም። አብዛኛው ሰው እንደዛ ነው የሚያስበው። ግን ስህተት ነው። ይልቁንም የስልጣን ማዕከሉ ከምዕራብ ወደ ምስራቅ ማለትም ወደ ኮንስታንቲኖፕል እና ሶሪያ የተሸጋገረበት ታላቅ የለውጥ ዘመን ነው። የስልጣን ሽግግር ብቻ ሳይሆን የሐሳብ ሽግግርም ነበር አይደል? ልክ ነሽ። በዚህ ዘመን አንድ ትልቅና ዓለም አቀፋዊ ግዛት ከአንድ አህዳዊ ሃይማኖት ጋር የመዋሃድ ሰፊ ፖለቲካዊ ርዕዮተ ዓለም ነበረው። ግዛቶቹ የፖለቲካ ስልጣናቸውን ከአንድ አምላክ እምነት ጋር አስተሳስሮ መግዛት ጀምረው ነበር። ይህ ማለት የሮምና የፋርስ ወይንም የሳሳኒድ ግዛቶች ዓለምን በአንድ የፖለቲካና የሃይማኖት ማዕቀፍ ስር ለማምጣት ይሞክሩ የነበረበት ጊዜ ነው ማለት ነው። ግዛቱና ሃይማኖቱ የማይነጣጠሉበት ደረጃ ላይ ደርሰው ነበር። ታዲያ በዚህ ሁሉ ግዙፍ የፖለቲካ ተርምስ ውስጥ አረቦች የት ነበሩ? አብዛኛውን ጊዜ ታሪክ ሲነገር አረቦች በበረሃ ውስጥ ከዓለም ተነጥለው ግመሎቻቸውን የነዱ ይኖሩ እንደነበረ ተደርጎ ነው የሚታሰበው። ይህ አባባል ምን ያህል እውነት ነው? ያው በመጽሐፉ መረጃ መሰረት ይህ ፈጽሞ ስህተት የሆነ አመለካከት ነው። አረቦች ከዚህ ሰፊ ዓለም የተገለሉ አልነበሩም። እንዲያውም የዚህ የኋላኛው ጥንታዊ ዘመን ዋናና ንቁ አካል ነበሩ። በወቅቱ ኪንዳ፣ ጃህኒዶች እና ናስሪዶች የተባሉ ትላልቅ የአረብ ጎሳዎችና መንግስታት ነበሩ። እነዚህ መንግስታት ከትላልቆቹ ኢምፓየሮች ጋር ግንኙነት ነበራቸው ማለት ነው? በሚገባ። እነዚህ ኃይሎች በሮምና በፋርስ ግዛቶች ስር በመሆን ፖለቲካዊና አስተዳደራዊ ማዕከላዊነትን እያጠኑና እየተለማመዱ ነበር። እንደ ተባባሪ ነበሩ ማለት ነው? የሮምና የፋርስ መንግስታት እነዚህን የአረብ ነገስታት ድንበሮቻቸውን ለማስጠበቅ፣ የንግድ መስመሮችን ለመቆጣጠር እንደ ተባባሪ ጦር ይጠቀሙበት ነበር። ይህ እኮ አስገራሚ ነው። ይህ ማለት አረቦች ራቅ ብለው ዝም ብለው የሚመለከቱ ሳይሆን በወቅቱ ከነበሩት ታላላቅ ኢምፓየሮች ጋር በቅርበት እየሰሩ ነበር ማለት ነው። በትክክል አብረው የፖለቲካውን ጨዋታ እየተጫወቱ ነበር። ታዲያ ከነዚህ ታላላቅ ግዛቶች ጋር የነበራቸው ቅርበት ምን አስተማራቸው? ዝም ብለው ድንበር ጠባቂ ወታደር ብቻ ነበሩ ወይስ ሌላ የወሰዱት ልምድ ነበር?
በጣም ጥሩ ጥያቄ ነው። ድንበር ጠባቂ ብቻ አልነበሩም። ከሮማውያንና ከፋርሶች ጋር በነበራቸው የጠበቀ ግንኙነት ምክንያት ግዙፍ አስተዳደራዊ ልምዶችን ቀስመዋል። ለምሳሌ ምን አይነት ልምዶች? ለምሳሌ የፖስታ ስርዓትን እንዴት መዘርጋት እንደሚቻል፣ ወታደራዊ አደረጃጀትን፣ ግብር መሰብሰብን እና ፖለቲካዊ ውህደትን ከነዚህ ታላላቅ ግዛቶች ተምረዋል። ማለቴ የመንግስት አስተዳደርን ኮፒ ያደረጉ ነበር ማለት ይቻላል? በአጭሩ አረቦች ወደፊት ለሚገነቡት ግዙፍ የፖለቲካ መዋቅር እና ወደ ዓለም አቀፉ የፖለቲካ መድረክ ለመግባት በቂ ልምምድ እያደረጉ ነበር ማለት ይቻላል። ይህ እኮ የኋላኛው ታሪክ ሲነበብ በጣም ትልቅ ትርጉም ይሰጣል። ሰዎች እንዴት በአንድ ጊዜ ተነስተው ዓለምን ሊቆጣጠሩ ቻሉ ብለው ሲያስቡ መልሱ እዚህ ጋር ነው ያለው። አስቀድሞ ስልጠናቸውን ወስደው ነበር ማለት ነው። ልክ ነሽ። ይህ ብቻም አይደለም። ይህ የተዋረዱ ፖለቲካ መዋቅር የአረብ ብሔረሰብ ማንነት እንዲዳበር ትልቅ አስተዋጽኦ አድርጓል። የጋራ ማንነት መፍጠር ጀመሩ። ልዩ ልዩ ጎሳዎች የነበሩት አረቦች ኦፊሻላዊ ለሆኑ ጉዳዮች አረብኛ ቋንቋን የጋራ መግባቢያ አድርገው መጠቀም የጀመሩት፣ የጋራ ፖለቲካዊ ትስስር መፍጠርና ማዕከላዊ አመራርን መቀበል የጀመሩት በዚህ ወቅት ነው። ይህ ሁሉ ሂደት ወደፊት ለሚመጣው ትልቅ ሃይማኖታዊና ፖለቲካዊ አብዮት መሬቱን እያለሰለሰ ነበር ማለት ነው። 100% መሰረት የጣለ ነበር። ነገሩ በጣም አጓጊ የሚሆነው እዚህ ጋር ነው። አሁን የአሻዋ ሰዓታችንን ቅርጽ የተከተልን ከዚህ ሰፊ የሮምና የፋርስ ግዛቶች ተጽዕኖ ቀስ ብለን ወደ መሃል እና ጠበብ ወዳለው ክፍል ስንመታ፣ ማለትም ወደ ሂጃዝ አካባቢ ስናተኩር ትንሽ ለየት ያለ ምስል እናገኛለን። የሂጃዝ ታሪክ ትንሽ ይለያያል። ሂጃዝ ማለቴ መካ እና መዲናን ያቀፈው አካባቢ ከነዚህ ታላላቅ ግዛቶችና አሃዳዊ ሃይማኖቶች ራቅ ያለ በሆኑ የጥንታዊ አረማዊ እምነቶች ወይንም ብዙ አማልክት የሚመለኩበት ስርዓት ተጠብቆ የቆየበት ስፍራ ነበር አይደል? በወቅቱ እዛ አካባቢ የነበረው ሁኔታ ከሰሜኑ የተለየ ነበር። ደራሹ ይህን ስፍራ እንደ አንድ የአረማውያን ማቆያ ወይንም ሪዘርቬሽን አድርጎ ነው የሚገልጹት። ልክ ነሽ። የሂጃዝ አካባቢ ከትላልቆቹ ኢምፓየሮች ማለቴ ከሮምም ሆነ ከፋርስ ቀጥተኛ አስተዳደራዊና ወታደራዊ ቁጥጥር አንጻራዊ በሆነ መልኩ ነፃና ራቅ ያለ ስለነበር ብዙ አማልክት የሚመለኩበት ስርዓት በሰፊው ስር ሰዶ ነበር። ጣዖት አምልኮ በብዛት የነበረበት ቦታ ነው። ነገር ግን በዚህ ሁሉ የብዙ ጣዖታት አምልኮ መሃል አላህ የሚለው ጽንሰ ሐሳብ እንዴት መጣ የሚለው የዚህ መጽሐፍ አንኳር ትንታኔ ነው። ይህ ነው እንግዲህ በጣም የሚያጓጓው ክፍል። በመጽሐፉ መሰረት መጀመሪያ ላይ አላህ የተለየ እና የራስ የሆነ አምልኮ ወይም የራስ የሆነ ቅርጽ ያለው ጣዖት ያልነበረው ስም ነበር። ታዲያ ምን አይነት አምላክ ነበር? ጣዖት ካልነበረ ይልቁንም በድንገተኛ የችግር ጊዜ ብቻ የሚጠራ አምላክ ነበር። ደራሲው አዚዝ አልአዝሜህ ይህንን ሁኔታ ለመግለጽ በአውገንብሊክስጎት የሚባል ቃል ይጠቀማሉ። አውገንብሊክስጎት ትርጉሙ ምንድን ነው? ትርጉሙም የቅጽበት አምላክ ማለት ነው። አላህ ስሙ እንደ አንድ የጋራ መጠሪያ የሚንሳፈፍ ነበር እንጂ የራሱ የሆነ የተለየ ካልት አልነበረውም። ይህ በጣም የሚገርም ሐሳብ ነው። የቅጽበት አምላክ ማለትም አላህ እንደ አንድ የተለየ አምላክ ሳይሆን በተለያዩ አማልክት ላይ የሚንሳፈፍ ማንም ሊጠራው የሚችል የጋራ መጠሪያ ነበር ማለት ነው። የገባኝን በአንድ ምሳሌ ልሞክረው። እሺ ቀጥይ። ልክ አንዳንዴ ማለቴ ከባድና ትልቅ ፈተና ሲገጥምን ብቻ ፈጣሪን እንደምንጠራው አይነት ማለት ነው። ሰዎች በደህናው ጊዜ ዝናብ ሲዘንብ እና ንግድ ሲሰምርላቸው የየራሳቸውን ልዩ ልዩ ጣዖታት እያመለኩ ይቆዩና ነገር ግን ባህር ላይ ሆኖ ትልቅ ማዕበል ሲመታቸው ወይም አቅም የሚያሳጣ አደጋ ሲያጋጥማቸው የየራሳቸውን ጣዖት ትተው ይህንን ሁሉን አቀፍ የሆነ ኃይል በድንገት አላህ ጣን ማለት ይጠሩታል ማለት ነው። ልክ ብለሻል። በጣም ግሩም ምሳሌ ነው። የዕለት ተዕለት ቋሚ አምልኮ ወይም የራሱ የሆነ ቤተ መቅደስ አልነበረውም። ሰዎች ከአቅማቸው በላይ የሆነ ነገር ሲገጥማቸው የሚጠሩት የበላይ ኃይል ነበር። ዋው! ይሄ እይታ በፊት ከምናውቀው በጣም የተለየ ነው። እዚህ ላይ አስገራሚው ነገር ነቢዩ መሐመድ ይህንን በህብረተሰቡ ውስጥ የነበረውን ጽንሰ ሐሳብ እንዴት አሳድገውና ቀይረው ለተላላቅ ዓላማ እንዳዋሉት ነው። ለውጡ ግን በአንድ ጀንበር የመጣ አልነበረም አይደል? ቀስ በቀስ የተደረገ ሽግግር ነው የሚመስለው። መጀመሪያ ላይ አላህ የሚለው ቃል የካዕባ ጌታ ወይም ረብ
ከሚለው ጽንሰ ሐሳብ ጋር ተቆናኘ። ረብ ማለት ምን ማለት ነው? ረብ ማለት ጠባቂ፣ አሳዳጊ ወይም ጌታ ማለት ነው። ከዚያም በማስከተል አልራህማን የሚለው ይቅር ባይና ሩህሩህ የሚለው ስያሜ መጣ። እየሰፋና እያደገ መጣ ማለት ነው። በትክክል። በመጨረሻም እነዚህ ሁሉ ልዩ ልዩ ባህሪያት በአንድ ላይ ተዋህደው አላህ ብቸኛው ሁሉን ቻይና ፈጣሪ አምላክ ወደሚል የመጨረሻ ደረጃ ተሸጋገረ። ደራሲው ይህን ሂደት እንዴት ነው የሚገልጹት? ይህንን ሂደት ወደ ላይ የተደረገ የባህሪያት ሽግግር ይሉታል። የብዙ አማልክትን ተለያዩ ሚናዎችና ኃይሎች ወደ አንድ ብቸኛ አምላክ ያጠቃለለ ታላቅ የሐሳብ አብዮት ነበር። ይህ የሐሳብ አብዮት ግን በሐሳብ ደረጃ ብቻ አላቆመም። ቦታንን እና ጊዜንም ጭምር ሙሉ በሙሉ የቀየረ አብዮት ነበር። አዎ፣ የተግባርም ለውጥ ነበረው። በመጀመሪያ ደረጃ ካዕባና ጥቁር ድንጋዩ የአዲሱ እምነት ማዕከል እንዲሆኑ ተደረገ። የቦታው ትርጉም ተቀየረ። ነገር ግን ከሁሉ በላይ የሚያስገርመው መጽሐፍ ውስጥ ካነበብኳቸው ነገሮች በጣም የገረመኝ የታሪካዊ ክስተት የጊዜ አቆጣጠሩን መቀየር ነው። አዎ፣ የጊዜ አቆጣጠሩ ጉዳይ እጅግ በጣም ወሳኝ ነጥብ ነው። የድሮ አረብ ማህበረሰብ ንግዱንና ግብርናውን የሚመራበት፣ ወቅቶችን የሚያስተካክልበት የፀሐይና የጨረቃ የተቀላቀለ የጊዜ አቆጣጠር ነበረ። ወቅቶችን የሚያስማማ አቆጣጠር ነበር የሚጠቀሙት። ማለትም የሃይማኖት በዓላት ከንግድ ወቅቶች፣ ከእርሻ ምርት ስብሰባ ጋር የተሳሰሩ ነበሩ። አዲሱ እምነት ግን የጊዜ አቆጣጠሩን ሙሉ በሙሉ ወደ ጨረቃ አቆጣጠር ቀየረው አይደል? ይህ ለምን አስፈለገ? ይህ እጅግ በጣም ስትራቴጂካዊ እና ጥልቅ ትርጉም ያለው እርምጃ ነው። የጊዜ አቆጣጠሩን ሙሉ በሙሉ በጨረቃ ላይ ብቻ የተመሰረተ በማድረግ ወራቶቹ በየዓመቱ ወደ ኋላ እንዲንሸራተቱ አደረገ። ይሄ ማለት እንግዲህ ወቅቶቹ ቋሚ አይሆኑም ማለት ነው። አዎ፣ በትክክል። የሃይማኖታዊ በዓላት ለምሳሌ እንደ ሐጅ ያሉ ታላላቅ ሥነ ሥርዓቶች ከተወሰኑ የንግድና የግብርና ወቅቶች ጋር የነበራቸው ትስስር ሙሉ በሙሉ ተበጠሰ ማለት ነው። ከኢኮኖሚው ጋር ያለው ትስስር ተቆረጠ። ልክ ነሽ። ጊዜ አሁን በተፈጥሮ ወቅቶች እና በማኅበራዊ የንግድ ፍላጎቶች ላይ ጥገኛ መሆኑ ቀርቶ በቀጥታ በአምላክ ፈቃድ ብቻ የሚመራ ሆነ። ይህ እኮ አስገራሚ ነው። ማለትም ሃይማኖቱን ከኢኮኖሚው እና ከማኅበራዊው የድሮ ስርዓት ነጭ አወጣው ማለት ነው። ሰዎች ሐጅ ለማድረግ የንግዱን ወቅት መጠበቅ አይችሉም። ሃይማኖቱ ባዘዘው ጊዜ ዝናብም ሆነ በጋ መሄድ አለባቸው። አዎ፣ ፈተናም ቢሆን መሄድ አለባቸው። ይህ እርምጃ አዲሱን እምነት ከቀድሞ ማኅበራዊ መዋቅር ነጭ አወጣው ታላቅ የፖለቲካና የሃይማኖት ስትራቴጂ ነበር ማለት ይቻላል። በትክክል ጊዜን ራሱን ለአምላክ ማስገዛት ነው። የጊዜን ትርጉም በመቀየር ሕዝቡ ለሃይማኖቱ ያለውን ቅድሚያና ታማኝነት አረጋገጠ። ታዲያ የዚህ ሁሉ ትርጉም ምንድን ነው? ይህ የሃይማኖቱና የጊዜ ለውጥ እንዴት ወደ ፖለቲካዊ ኃይል አደገ? አሁን የአሻዋ ሰዓታችንን ቅርጽ ወደ ታችኛውና ሰፊው ክፍል ይዘን የወረድን ነው። አዎ፣ ወደ ሰፊው መዋቅር መምጣታችን ነው። ከጠበበው የሂጃዝ ታሪክ ተነስተን ወደ ጥንታዊው እስላማዊ ፖለቲካዊ መዋቅር ወይንም ወደ አዲሱ ኢምፓየር መፈጠር ልንገባ ነው። ይህ አዲስ የተሰባሰበ ማህበረሰብ እንዴት ነው ወደ ፖለቲካዊ ኃይልነት የተቀየረው? እዚህ ላይ የነቢዩ ሙሐመድ ልዩ የሆነ አመራር፣ ካሪዝማ እና ሰዎችን የማሰባሰብ ብቃት ወሳኝ ሚና ተጫውቷል። ሃይማኖታዊው መገለጥ ከፖለቲካዊ ብልሃት ጋር ተዳምሮ አዲስ ማህበረሰብ ወይንም በአረብኛው ኡማ የሚባለውን ፈጠረ። ኡማው እንዴት ነበር የተዋቀረው? በመጀመሪያዎቹ ጊዜያት ይህ ማህበረሰብ ሙእሚኑን እና ሙስሊሙን በመባል ይታወቅ ነበር። እነዚህ ቃላት የሚያመላክቱት ሃይማኖታዊ እምነትን ብቻ ሳይሆን ለአዲሱ አመራር እና ስርዓት የሚደረግ ፖለቲካዊ ታማኝነትንም ጭምር ነበር። ስለ መዲና ሕገ መንግሥት ሰምቻለሁ። ደራሲው እሱንስ እንዴት ነው ያብራሩት? በጣም ያስገርመው የማህበረሰብ መጀመሪያ ሲመሰረት የጠራና አክራሪ ሃይማኖታዊ ስብሰብ ብቻ አልነበረም ይባላል። አዎ፣ አልነበረም። በተቃራኒው ተለያዩ ጎሶችን፣ ሌላው ቀርቶ አረማውያንን እና አይሁዶችን ጭምር ያካተተ ሰፊ የፖለቲካ ጥምረት ነበር። ይህ እንዴት ሊሆን ቻለ? የመዲና ሕገ መንግሥት የምንለው የዚህ ማህበረሰብ መስረታ መሰረት ነው። ይህ ሰነድ የሚያሳየው ዋናው መስፈርት ለዚህ አዲስ አመራር እና ለጋራ ደህንነት ታማኝ መሆን እንደነበረ፣ ሃይማኖቱ ሳይሆን ታማኝነቱ ነበር ዋናው። አዎ፣ ሁሉም ሰው ወዲያውኑ የሃይማኖቱ ተከታይ መሆን አልነበረበትም።
ማህበረሰቡን የተቀላቀሉ አይሁድ ጁድ እና ተለያዩ ጎሳዎች ነበሩ። ትልቁ ጉዳይ ፖለቲካዊ አንድነትን መፍጠር፣ ጠላትን በጋራ መከላከል እና በማህበረሰቡ ሰላም ማስፈን ነበር። ይህ ትምረት እንግዲህ እስልምናን ከሃይማኖታዊ እንቅስቃሴ ባለፈ ወደ ጠንካራ ፖለቲካዊ ኃይልነት አሻገረው ማለት ነው። በትክክል። ይህንን አንድነት ለማምጣት ግን ከባድ ይመስለኛል። የተለያዩ አመለካከቶችና እምነቶች ያሉት ህዝብ እንዴት በአንድ ላይ ሊቆም ቻለ? እዚህ ላይ ነው ደራሲው አዚዝ አልአዝሜ እጅግ አስገራሚ ሐሳብ የሚያመጡት። ፖለቲካዊና ወታደራዊ አንድነቱን ለማስናት አዳዲስና አንድ የሚያደርጉ ስርዓቶች ያስፈለጉ ነበር። ደራሲው ምን ብለው ነው የሚጠሩት? ደራሲው ይህንን የእስልምና ሸክም ብሎ ይጠሉታል። ይህ ሸክም ተለያዩ የአምልኮ ስርዓቶች፣ ለምሳሌ እንደ ጸሎትና ስግደት ያሉ አካላዊ እንቅስቃሴዎች እንዲሁም የዘካ ክፍያን ያካትታል። ይህን ሐሳብ ትንሽ ብናብራራው ደስ ይለኛል። ማለትም የጸሎት ስነ ስርዓቶችና ዘካ ሃይማኖታዊ ትዕዛዛት ብቻ ሳይሆኑ የፖለቲካ መሳሪያዎችም ነበሩ ያልን ነው? አዎ። ልክ አንድ ወታደር በሰልፍ ላይ አካላዊ እንቅስቃሴዎችን ሲያደርግ ለመሪው ያለውን ታዛዥነት እንደሚያሳየው፣ አሊያም አንድ ዜጋ ለመንግስት ግብር ሲከፍል መንግስቱን እንደሚያውቅ እንደሚያረጋግጡ አይነት መሆኑ ነው። በትክክል። እነዚህ ድርጊቶች መንፈሳዊ ትርጉም አላቸው መሆኑ እንደተጠበቀ ሆኖ ለአዲሱ አስተዳደር እና መዋቅር ታማኝነትን በተግባር የሚገልጹባቸው ፖለቲካዊ እና ማህበራዊ መሳሪያዎችም ነበሩ። ድርብ ትርጉም ነበራቸው ማለት ነው? አዎ። አንድ ሰው ሀብቱን ቀንሶ ዘካ ሲከፍል እና በቀን 5 ጊዜ በተወሰነ አቅጣጫ ሲሰግድ የአዲሱ የፖለቲካ ማህበረሰብ አባል መሆኑን እና ለአመራሩ መገዛትን በይፋ እያሳወቀ ነው። ይሄ የጋራ ድርጊት ማህበረሰቡን አንድ ላይ አሰራው። አዎ። ይሄ የጋራ ድርጊት እና ስነ ስርዓት ማህበረሰቡን በአንድነት እንዲገመድ ትልቅ አስተዋጽኦ አድርገዋል። ጠንካራ እና የተደራጀ ኃይል እንዲሆኑ አደረጋቸው። ይህ አንድነት እና ጠንካራ ማዕከላዊ አስተዳደር በመዲና ከተፈጠረ በኋላ ይህ ኃይል ወደ ውጭ መፍሰስ ጀመረ። አሁን መጀመሪያ ወደ አነሳነው ሰፊው ዓለም ወደ ሮም እና ፋርስ ግዛቶች ተመልሰናል። አሻዋ ሰዓቱ ሙሉ በሙሉ ሰፍቷል ማለት ነው። አዎ። ታዲያ የማህበረሰብ እንዴት ነው በአጭር ጊዜ ውስጥ ዓለም አቀፍ ኢምፓየር ለመሆን የቻለው? ይህ አንድ ጠቃሚ ጥያቄ ያስነሳል። ይህ በመዲና የተጀመረ አነስተኛና ወጣት ጥምረት እንዴት በጥቂት አስርተ ዓመታት ውስጥ ዓለም አቀፍ ግዛት ሊሆን ቻለ? አዎ፣ ምስጢሩ ምንድን ነው? መልሱ ያለው አረቦቹ በነበሩበት ውስጣዊ ጥንካሬ እና በአካባቢው በነበረው ዓለም አቀፋዊ የፖለቲካ ክፍተት ውስጥ ነው። ቀደም ብለን እንዳነሳነው የሮም እና የፋርስ ግዛቶች ለብዙ መቶ ዘመናት ባደረጉት ተከታታይ እና አድካሚ ጦርነት ክፉኛ ተዳክመው ነበር። እርስ በእርስ ተዳክመው ነበር። አዎ። ሁለቱም ኢምፓየሮች የውስጥ ቀውስና የኢኮኖሚ ድከት ውስጥ ነበሩ። አረቦች ቀደም ሲል ከእነዚሁ ኢምፓየሮች ያገኙት ወታደራዊ ልምድ እና አሁን ደግሞ ባገኙት አዲስ ሃይማኖታዊ እና ፖለቲካዊ አንድነት ታግዘው ይህንን የተፈጠረውን የታሪክ ክፍተት በሚገባ ተጠቅሞበታል። ከሂጃዝ የወጡት አረቦች በሶሪያ፣ በኢራቅ፣ በግብፅና በሌሎችም አካባቢዎች በፍጥነት መስፋፋት ቻሉ። በተለይ በኡመያዶች ዘመን ይህ አዲስ ኃይል የጥንታዊቷን ሮም እና የፋርስን ግዛት ቅርጽ የያዘ እስላማዊ ኢምፓየር ገነባ። የኡመያዶች ዘመን ታሪክ ደግሞ ሌላ ሰፊ ርዕስ ነው። በመጽሐፍ ውስጥ በጣም ትኩረቴን የሳበው ነገር ቢኖር ኡመያዶች የራሳቸውን አዲስ አስተዳደራዊ ስርዓት ከምንም አልፈጠሩም። ይልቁንም ቀድሞ የነበረውን የሮማውያንና የፋርሶች አስተዳደራዊ መዋቅር፣ የግብር መሰብሰቢያ ስርዓት፣ አልፎ ተርፎም የሳንቲምና የገንዘብ አጠቃቀም ወስዶ በአረብኛ ቋንቋ እና በእስልምና ሃይማኖት ማዕቀፍ ውስጥ አዲስ መልክ ሰጡት። ይህ እውነት ነው። ልክ ነሽ። በጣም እውነት ነው። አዲሱ የኢስላም ኢምፓየር ራሱ የኋለኛው ጥንታዊ ዘመን ፍሬና ቀጣይ ነው። ቀጣይነቱ ነው እንግዲህ ዋናው ነጥብ። አዎ። አረቦቹ ወደ ሶሪያና ኢራቅ ሲገቡ የነበረውን አስተዳደራዊ መዋቅር አላፈረሱም። ይልቁንም ተቆጣጠሩት እና አሻሻሉት። አንድ አህዳዊ ሃይማኖት እና አንድ አህዳዊ ግዛት የሚለው የሮማውያንና የፋርሶች የረጅም ጊዜ ህልም በአረቦች አማካኝነት በደማስቆ በኋላም በባግዳድ እውን ሆነ። ይህ እጅግ አስደናቂ የሆነ የታሪክ አረዳዳድ ነው። ስለዚህ እስልምና እና የአረብ ኢምፓየር የጥንታዊ ዓለም አጥፊና ነቃይ ሳይሆን
የዚያው ዓለም ተፈጥሯዊ ቀጣይ እና በአዲስ ኃይል የተገነባ አዲስ ምዕራፍ ተደርጎ ሊወሰድ ይቻላል። አድማጮቻችን፣ የዛሬው ጥልቅ ትንታኔያችን እንዳሳየው በእውቀቱ ዓለም ውስጥ ነገሮች ከየትም ዝም ብለው አይፈጠሩም። የታሪክ ተመራማሪው አዚዝ አልአዝሜህ ባቀረቡት ጥልቅ ሳይንሳዊ እና ማህበራዊ ምርምር መሰረት እስልምና ከታሪክ ተነጥሎ በድንገት የተፈጠረ ክስተት ሳይሆን የኋላኛው ጥንታዊ ዘመን ረጅም ታሪካዊ፣ ፖለቲካዊ እና ሃይማኖታዊ ውህዳቶች ፍሬ መሆኑን መረዳት እንችላለን። አዎ፣ ታሪክ ተያያዥ ነው። የአረቦች የረጅም ጊዜ የፖለቲካ ልምምድ እና ከሮማውያን ጋር የነበራቸው ግንኙነት፣ በሂጃዝ የነበረው የተለየ አረማዊ ዳራ እና የነቢዩ ሙሐመድ ልዩ አመራር ብቃት ተዳምረው የዓለምን ታሪክ የቀየረ ታላቅ ክስተት ፈጥረዋል። በእርግጡም ታሪክ ሁሌም ቀጣይነት ያለው ሂደት ነው። ትላልቅ ለውጦቹ ብዙውን ጊዜ የሚመጡት ቀድሞው ከነበሩት ስርዓቶች ፍርስራሽ ካጋበቱት ልምድና ከተፈጠሩት ማህበራዊ ውህደቶች ውስጥ ነው። ማንም ነገር ከባዶ አይጀምርም። በመጨረሻም አድማጮች ይህን አስቦት ያውቃሉ? በታሪክ ውስጥ ታላላቅ የሚባሉት ለውጦች እና አዲስ ግዛቶች መፈጠር ብዙውን ጊዜ የተጀመሩት ቀድሞ ከነበሩት የተበታተኑ ስርዓቶች እና ከጫፍ አካባቢዎች ነው። ልክ እንደ ሂጃዝ ካሉ ቦታዎች ማለቴ ነው። አዎ፣ ልክ እንደ ሂጃዝ ካሉ ማዕከላዊ መንግስት ብዙም ትኩረት ካልሰጣቸው ስፍራዎች ነው። ዋናው ማዕከል ሲዳክምና ሲያረጅ፣ ዳር ላይ ያለ ማንም ትኩረት ያልሰጠው ግን በውስጡ ሲደራጅ የቆየ ኃይል ታሪክን ይቀይራል። ታዲያ ዛሬስ? የትልቅ ጥያቄ ነው። ዛሬ በዓለማችን ላይ ሙሉ በሙሉ የማይናወጡና የጸኑ የመሰሉት ትልልቅ ዓለም አቀፍ የፖለቲካ እና የኢኮኖሚ ስርዓቶች አሉ። ነገር ግን በእነዚህ ስርዓቶች ጫፍ ላይ ከእይታ ውጭ በሆኑ ቦታዎች በአዲስ መልክ ተዋቅረው ዓለምን ሊቀይሩ የሚችሉበት አዲስ አይነት የቀን አቆጣጠር ወይም አዲስ አሳታፊ ራዕይ በየትኛው የዓለማችን ጥግ የተበላላ ይሆን? አሁን ያለንበትን ስርዓት የሚተካው አዲስ ኃይል የት ነው ያለው? በእርግጥም አእምሮን የሚፈታተንና ጥልቅ ምርምር የሚጋብዝ ጥያቄ ነው። የታሪክ መንኮራኩር መቼም ቆሞ አያውቅም፣ ዛሬም እየሽከረከረ ነው። አድማጮቻችን፣ እናንተም በዚህ ጥልቅ ሐሳብ ላይ እንድታሰላስሉ እየጋበዝን የዛሬውን የመረጃ ምንጮች ላይ ተመሰረተ ጥልቅ ትንታኔያችንን እዚህ ላይ እናጠናቅቃለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ።